ሰላም ጤና ይስጥልኝ ውድ ተከታታዮቻችን እንደምን ውላችኋል? አበይት ጉዳዮች የሚዳስሰው ዕለታዊ ዝግጅታችን ነው ጀምሯል። በቅድሚያ አበይት ነጥቦቹን እናሰማችሁ። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ መንግስት ከባህር ዳር በሚነሱ ድሮኖች ደበደበኝ ሲል የሱዳን መንግስት መክሰሱን ይታወሳል። በዝርዝር እንመለከተዋለን። ህወሓት ጊዜያዊ አስተዳደሩ በይፋ በማፍረስ ነባር ምክር ቤት ስብሰባ ጠርቶ አዲስ ፕሬዝዳንት መረጠ። ይህ ውሳኔ በህወሓትና በፌዴራል መንግስት ያለውን ግንኙነት ይበልጥ ያባብሰዋል ተብሎ ተሰግቷል። ይህ በእንዲህ ያለ ምክር ቤቱ በስብሰባ በነበረበት ወቅት የኢትዮጵያ የውጊያ ጀቶች በመቀለ ከተማ መታየታቸው ነዋሪዎችን ሰግቷል። በሌላ ዜና በመቀለ ከተማ በጊዜያዊ አስተዳደሩ ጽህፈት ቤትና በክልሉ ምክር ቤት አቅራቢያ የቦምብ ፍንዳታ መከሰቱ ተገለጸ። ፍንዳታው በህይወትና ንብረት ላይ ጉዳት እንዳላደረሰ በመግለጽ ህዝቡን ለማሸበር የተፈጸመ ነው ሲል የከተማው ፖሊስ አስታውቋል። የኢትዮጵያ መንግስት በአንድ ወር ውስጥ ለሶስተኛ ጊዜ የነዳጅ ዋጋ ጭማሪ አድርጓል። በመካከለኛው ምስራቅ እንደገና ያገረሸውን ጦርነት በነዳጅ ዋጋ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ተሰግቷል። የእነኝህና ሌሎች ዝርዝር መረጃዎች ወደ እናንተ እናቀርባለን። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችን ቆዩ። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ መንግስት ከባህር ዳር በሚነሱ ድሮኖች ደበደበኝ ሲል የሱዳን መንግስት መክሰሱን ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጓል። ሚኒስቴር መስሪያ ቤቱ ባወጣው ግብረ መልስ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም መግለጫ ያወጣውን የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስቴር ትናንት በጋራ በሰጡት ጋዜጣው መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎችን እንዳሉትም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃቶች መፈጸማቸውን በማንሳት ከሷል። በተለያዩ ማስረጃዎች መሰረት የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠን በመግለጽ ከሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣ መግለጫ በትናንትናው የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱም ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው አስፍሯል። ውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከጠቀሷቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ሲሆን በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን ጦር ኃይሎች ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው ሚኒስትሩም በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ከሷል። ህወሓት ጊዜያዊ አስተዳደሩ በይፋ በማፍረስ ነባር ምክር ቤት ስብሰባ ጠርቶ አዲስ ፕሬዝዳንት መረጠ። ይህ ውሳኔ በህወሓትና በፌዴራል መንግስት ያለውን ግንኙነት ይበልጥ ያባብሰዋል ተብሎ ተሰግቷል። ይህ በእንዲህ ያለ ምክር ቤቱ በስብሰባ በነበረበት ወቅት የኢትዮጵያ የውጊያ ጀቶች በመቀሌ ከተማ መታየታቸው ተገልጿል። ህወሓት የትግራይ ነባር ምክር ቤት ዛሬ ጠርቶ ፕሬዝዳንትና አፈ ጉባኤ እንዲመረጥ በማድረግ ጊዜያዊ አስተዳደሩን በይፋ አፍርሷል። ምክር ቤቱ ዛሬ ሚያዝያ 27 ቀን 2018 ባካሄደው ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስን አፈ ጉባኤና ወይዘሮ ምህረት በርሀ ምክትል አፈ ጉባኤ በማድረግ መምረጡን የክልሉ መገናኛ ብዙሃን ዘግቧል። የፌዴራል መንግስት በፕሪቶሪያ የሰላም ስምምነት በሁለቱም ተፈራራሚ አካላት የተቋቋመውን ጊዜያዊ አስተዳደሩ የስልጣን ዘመኑ ለ1 ዓመት መራዘሙን ተከትሎ ህወሓት እንደማይቀበለው በመግለጽ ከጦርነት በፊት በህዝብ የተመረጠው ምክር ቤት ወደ ስራ ለመመለስ መወሰኑ ይታወሳል። በዚህም ዛሬ የነባሩ ምክር ቤት በመጥራት ጊዜያዊ አስተዳደሩን በይፋ በማፍረስ
አዲስ መንግስት ማቋቋሙን ይፋ አድርጓል። በዚህም ክልሉን ወደ ጦርነትና ከፍተኛ ቀውስ እንዲገባ አድርጓል ተብሎ የሚከሰሱት ዶክተር ደብረጽዮንን በፕሬዝደንትነት የመረጠ ሲሆን ወይዘሮ ኪሮስ ሀጎስ ደግሞ አፈጉባኤ አድርጎ መርጧል። አፈጉባኤዋ የዕለቱን አጀንዳዎች ከገለጹ በኋላ ምክር ቤቱ ላለፉት 3 ዓመታት ተቋርጦ የነበረውን የትግራይ መንግስት ምክር ቤት ስራ እንዲቀጥል የቀረበውን ሀሳብ ምክር ቤቱ በሙሉ ድምፅ እንዲያጸድቀው አድርጓል። ስብሰባው የፕሪቶሪያ ስምምነትና የአሁኑን ሁኔታ በተመለከተ የቀረበውን ሪፖርት በሙሉ ድምፅ ማጽደቁን የተገለጸ ሲሆን እስከሚቀጥለው ስብሰባ ድረስ በስራ አስፈጻሚ ምክር ቤት ውስጥ አስፈላጊ ማስተካከያዎችን ለማድረግ የቀረበውን ሀሳብ በአንድ ተቃውሞና በአንድ ድምፀ ተአቅቦ አጽድቋል። በዚህ ውሳኔ የፌዴራል መንግስት እስካሁን ያለው ነገር የለም። በሌላ ዜና ዛሬ ረፋድ 4 ሰዓት ተኩል ላይ የጦር ጆቶች በመቀሌ ከተማ መታየታቸው ነዋሪዎች ገልጿል። 2 የጦር ጆቶች በመቀሌ ሰማይ ላይ በከፍተኛ ድምፅ ሲያንዣብቡ እንደነበር የገለጹት ነዋሪዎቹም ይህም በህዝቡ ላይ ከፍተኛ ስጋት መፍጠሩ ተናግረዋል። የጦር ጆቶቹ በመቀሌ ከተማ መታየት ዓላማው ምን እንደሆነ ባይገለጽም ህወሓት ነባሩ ምክር ቤት ጠርቶ ስብሰባ እያካሄደ በነበረበት ጊዜ መሆኑ ግን ሁኔታው አሳሳቢ እንደሚያደርገው እየተገለጸ ይገኛል። በመቀለ ከተማ በዚህ ዓመት ለ3ኛ ጊዜ የቦምብ ፍንዳታ ተከሰተ። ፖሊስ እንደገለጸው ፍንዳታው ህዝብን ለማስፈራራት ሆን ተብሎ የተፈጸመ የሽብር ድርጊት ነው ብሎታል። ትላንት በመቀለ ከተማ በደረሰው የቦምብ ፍንዳታ በሰው ህይወት ወይም በንብረት ላይ ምንም አይነት ውድመት እንዳላደረሰ ተገልጿል። ፍንዳታው የተከሰተው ሚያዝያ 26 ቀን 2018 ዓ.ም ከደደቢት ወደ ትግራይ ቴሌቪዥን በሚወስደው መንገድ ላይ በሚገኘው ደጀን የፕሬዝደንት ጽህፈት ቤት አቅራቢያ ከምሽቱ 2 ሰዓት አካባቢ ነው። ፍንዳታው የተከሰተው ከትግራይ ክልል ምክር ቤት ጽህፈት ቤት 500 ሜትር ርቀት ላይ እንደሆነም ተገልጿል። ፍንዳታው ሆን ተብሎ የተፈጸመው ህዝቡን ለማሸበር ነው ሲሉ የከተማው የሰላምና የጸጥታ ጽህፈት ቤት ኃላፊ ረዳሃኝ ፍስሐ ተናግረዋል። ማህበረሰቡ እነዚህን ግለሰቦችና ወኪሎቻቸውን በቁጥጥር ስር ለማዋል መተባበር እንዳለበትም አሳስበዋል። የትግራይ ህዝብ የቀድሞውን ምክር ቤት ለመመለስ በሙሉ ድምፅ ወስኖ ተግባራዊ ለማድረግ እየተንቀሳቀሰ ባለበት ወቅት ፍንዳታው እንደተፈጸመ በመግለጽ በዚህ የሚቀለበስ ውሳኔ የለም ሲሉ ለኤፍኤም ሬዲዮ መቀለ ተናግረዋል። የከተማው ሰላምና ደህንነት ጽህፈት ቤት ኃላፊው የቀድሞው ምክር ቤት ለመመለስ የትግራይ ህዝብ በሙሉ ድምፅ በወሰነበት ወቅት ቢሉም ውሳኔው ግን ጥቂት የማይባሉ የትግራይ ልሂቃን እየተቃወሙት መሆኑ ይታወቃል። በከተማው ውስጥ ፍንዳታው ሲከሰት በዚህ ዓመት ብቻ ይህ ለ3ኛ ጊዜ ነው። ምንም እንኳን ቀደም ሲል በተከሰቱ አደጋዎች ምንም አይነት ጉዳት ባይደርስም እስካሁን ግን ፖሊስ ወንጀለኞችን ለፍርድ አላቀረበም። አስተያየት ሰጪዎች እንደሚሉት እነዚህ ተደጋጋሚ የፍንዳታ ድርጊቶች በትግራይ ውስጥ ያለውን የጸጥታ ሁኔታ አሳሳቢ በሆነ ሁኔታ ውስጥ መሆኑን እንደሚያሳይ፣ ይህም በውጭ በመቃዲሾ በፓኪስታንና በሌሎች ሀገሮች የምንሰማቸውና የምናያቸው የሽብር ድርጊቶች ወደ ትግራይ እየገቡ መሆናቸው የሚያሳይ አመላካች ነው በማለት ስጋታቸው ይገልጻሉ። በኬንያ ጥገኝነት የሚጠይቁ ኤርትራውያን ቁጥር እየጨመረ ነው ተባለ። በመረጃው መሰረት በኬንያ ጥገኝነት የሚጠይቁ ኤርትራውያን ቁጥር በእጥፍ ጨምሯል። በኬንያ ውስጥ የስደተኞችና የጥገኝነት ጠያቂዎች ቁጥር እየጨመረ ነው ሲል የኢኮኖሚ ጥናት 2026 በሚል ርዕስ የወጣው አዲስ ሪፖርት አመለከተም። በሪፖርቱ መሰረት እንደ አውሮፓውያን አቆጣጠር በ2021 በኬንያ የተመዘገቡ ስደተኞች ቁጥር 540,068 የነበሩ ሲሆን ነገር ግን ይህ ቁጥር አሁን ወደ 835,792 ከፍ ብሏል። በኬንያ ጥገኝነት የሚጠይቁ ኤርትራውያን ቁጥር በእጥፍ ጨምሯል ሲል ሪፖርት ገልጿል። በቅርቡ ወደ ኬንያ የኤርትራ ፍልሰት መጨመሩ የገለጸው ሪፖርቱም በ2024 3259 ኤርትራውያን በኬንያ የነበሩ ሲሆን በ2025 7839 ሰዎች ጥገኝነት ጠይቋል። ይህም በ99.8 በመቶ ጭማሪ አሳይቷል ብሏል። ይህ በኤርትራ ውስጥ ለብሔራዊ ወታደራዊ አገልግሎት መጨመር ምክንያት እንደሆነም ይነገራል። ኤርትራውያን ፍልሰት እየጨመረ ቢመጣም በኬንያ የሚገኙ አብዛኞቹ ስደተኞች አሁንም ሶማሊያውያን መሆናቸው ሪፖርት ገልጾም በ2025 459131 የሶማሊያ ስደተኞች በኬንያ እንደተመዘገቡና 202863 ደግሞ ደቡብ ሱዳናውያን ስደተኞች መሆናቸው ተገልጿል። ሪፖርቱ በተጨማሪም ከዲሞክራቲክ ሪፐብሊክ ኮንጎ የመጡ 66043 ስደተኞች በኬንያ እንደሚገኙና 42897 ደግሞ ኢትዮጵያውያን መሆናቸው ገልጿል።
የኢራን ሚሳኤሎች የተባበሩት አረብ ኤሚሬትስ ሲመቱ የአሜሪካ ጦር ደግሞ የኢራን መርከቦች እያጠቃ እንደሆነ ተገለጸ። በመካከለኛው ምስራቅ ያለው ሁኔታ እንደገና ወደ ከፍተኛ ውጥረት እየተሸጋገረ መሆኑ ተዘግቧል። በተባበሩት አረብ ኤሚሬትስ የነዳጅ ወደብ የአውሮፕላን ጥቃት ኢላማ እንደሆነ ባለስልጣናቱ ተናግረዋል። በፉጃይራ በሚገኘው የነዳጅ ማደያ ላይ ከፍተኛ የእሳት ቃጠሎ ተስተውሏል። የእሳት አደጋ ተከላካዮች እሳቱን ለመቆጣጠር እየሰሩ መሆናቸው የፉጃይራ የመንግስት ሚዲያ ዘግቧል። ፉጃይራ የሀገሪቱ ትልቅ ወደብና የነዳጅ ማከማቻ ነው። ይህ በእንዲህ እያለ ከኢራን አቅጣጫ የተወነጨፉት ሚሳኤሎች በተባበሩት አረብ ኤሚሬትስ ላይም ተኩሷል። የመከላከያ ሚኒስቴር ሚሳኤሎቹ በጸረ አውሮፕላን ወድመዋል ብሏል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የአሜሪካ ጦር አነስተኛ የኢራን የባህር ኃይል መርከቦችን አጥቅቷል ብሏል። አሜሪካ ጥቃቱ የተከሰተው የኢራን ኃይሎች በሆርሙዝ ወሽመጥ በኩል ለማለፍ ሲሞክሩ አንዳንድ የአሜሪካ የጦር መርከቦችን ለመግታት የማስጠንቀቂያ ጥይቶችን መተኮሳቸውን ከገለጹ በኋላ እንደሆነ ይነገራል። ዛሬ የተከሰቱት አዳዲስ ክስተቶች ውጥረቱን የሚያባብሱት በሁለቱ ወገኖች መካከል የተኩስ አቁም ስምምነት በመጣስ ወደ ግጭት ሊመለሱ እንደሚችሉ ስጋት ፈጥሯል። መካከለኛው ምስራቅ ከመረጋጋት ሁኔታ ወደ ውጥረት ጫፍ ተመልሷል። የነዳጅ ዋጋ መውረድን ይጠበቅ የነበረ ሲሆን ከእነዚህ ግጭቶች በኋላ እንደገና መጨመሩን ተሰምቷል። የኢትዮጵያ መንግስት በመካከለኛው ምስራቅ የተከሰተውን ቀውስ ተከትሎ በአንድ ወር ውስጥ ለሶስተኛ ጊዜ የነዳጅ ዋጋ ጭማሪ አድርጓል። በአንድ ጊዜ በ1 ሊትር እስከ 25 ብር የተጨመረ ሲሆን የአውሮፕላኖች ነዳጅና የኬሮሲን ዋጋ በእጥፍ ጨምሯል። መረጃዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም